የቅናት መንፈስ የሚባለው ነገር ማለት ጽጌና ዳኒ እንትና ማይረም በሩታ እያለ ያላቸው ቅናት አውዙ ቢላሂ ሚነ ሸይጣን ረጂም። ሰዎች እንዴት አለ ጉር ነው በሄደችበት ተከታትለው በቃ የሷ የያዘችውን ነገር ለማፈረስ የሚሞክሩበት መንገድ ግን ምን አይነት ድል ነው ግን! ሩታ ግን ምን አይነት ተፈጥሮ ነው ያላት? አመቱን ሙሉ ህዝቡን አንጫጫችሁ። በቃ ሴት ማለት በቃ እንደዚህ ነው፣ ስትፋጅ ነው። ሩታ ነብር ነው የሆነችው፣ ነብር። ማንም ሰው እንዲጠቀምባት ፈቃደኛ አልሆነችም። ነገር ግን እነሱ እየፈለጉ እየሄዱ እንደሚያረጉት አሁን በማይረም ቤት የተለቀቀ ቪዲዮ ብታወጥ ቆይ ያስገባላችኋል። አንዳንድ ነገሮች በጣም ነው የሚገርማቸው። ቅናታ ጽጌማ እንዳውም እወደዋለሁ አለች ይሳቅን። ወድጄ ነው ያደረኩት፣ ፈተና ስላለፈ ደግሞ የባስ እንደወደው አደረገኝ አትልም እንዴ? በጣም ነው የሚገርም። ከአንቺ እኔ እንጃ፣ እኔ ከአንቺ ምን እንደምጠብቅ አላውቅም። ወይ አንቺ ትክክል ነሽ፣ ስለሱ ልናውራ ነው ወይስ ምርሽም? አዎ የምሬን ነው። ለምን ማለት ልክ ነሽ እንዲ አልገባኝም። እንዴት ልክ? በጣም እኔ ብዙ ሰው ነው እየደወለ የጠየቀች ናችሁ። ማን ልጁ? ማን ልጁ? ስለምን ልጅ ነው የምታወሪው? ልጁ ማለት አብርሃም። አብርሃም ምን? አብርሃም አይደል ከኔ ጋር የነበረው? መሆን የለበትም። ስለሌለበት እኮ ነው እየነገርኩሽ። እና የዚህ ነገር ተባባሪ ነው እሱ። ሁለት እንደዛ ተደርጎ የሚመጣ ማንነት ምንድን ነው የሚጠቅማት ለሷ? ወይስ ለአብርሽ ብሎ የሚጠቅመው? ከአብርሽ ጋር ማንነቱን ለማወቅ ነው የተደረገው ይሄ ነገር። ለምን አንቺ ነው ፈተና ሁሉ ነገር? እናንተ ማናችሁ የምትፈትኑት? ሲጀመር አብሮሽም ሆኖ አብርሃም ይሄን ነገር ማድረግ የለበትም። አብርሃም ያደረገበት የራሱ ሪዝን አለ። ብቻዋለሁ፣ ሰምቼዋለሁ። ገብተሽ ከእሱ ጋር ያንን ነገር ማድረግ አልነበረብሽም። ለራስሽ ለክብርሽ አትጨነቂም? እንዳንቺ እሱ ያገልግልሽ። ቢሳሳትስ? በቃ መሳሳቱን ነበር የፈለግነው። ለምንድን ነው ሰውን ለማስተካከል ከስህተት የምትጀምሪው? አልገባኝም። ይሄ ሁሉ ደግሞ ሀሳብ ያንቺ ነው፣ እሱ አለ ይሄ ሁሉ ፈጥረ የመጣን ሰዎች ነው እኮ እንደዚህ ያት የምትሻል አይነት ጽጌረዳ ግን አይደለሁም። እስቲ ጽጌረዳ እስቲ አስተዋወቂያቸው። ምን አይነት ጽጌ? ሁሌ ነው ለማንም ራሴ ሄዳው ለማንም ራሴ ማስረዳት አይጠበቅም። ስለዚህ ለማንም ራሴ ማስረዳት አይጠበቅም እያልሽ ቀን በቀን የምትሰሪው ስራ በጣም የሚያሳፍርና ነው። ማንም አልጎዳውም። የሆነን ነገር ለማስተካከል ከስተት ነው የሚጀምሪው። በቃ ያደረኩት ወድጄው ያደረኩት በጣም ነው። አንቺ ያገኘሽውን ሰው መውደድ የምችለው እንዴ? ለአንቺ ፍቅር ያገኘሽውን አብርሽ ሲመጣ አብርሽ፣ ዳኒ ሲመጣ ዳኒ፣ ይሳቅ ሲመጣ ይሳቅ ላይ ሁሉ ነገር አንቺ ብትለጠፍ ያልገባ እና ጋይስ አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ፋሚሊዎች ግሪስ ፋሚሊ እንዴት ናችሁ? ደህና ናችሁ ወይ? ጽጌና ማይረም ሩታ እየባረኩት ነገር ላይ ማለት ነው። የትናንትናው መቼም የይሳቅ ቪዲዮ እኮ አንቀጠቀጠ ምድሩን ማለት ነው። ማለት የሰው ልጅ ለካ ሲቀኑበት በፊት ለፊት ሲናገር እናንተ በሩታ የማይቀና የለም። የጽጌ ቅናት ድሮም እናውቃለን። ነገር ግን አሁን ደግሞ አይን ያወጣ ለምን ተወደደ ይሳቅና አወደዋለሁኝ እናንተ አውዝ ቢታነሽ ከሰይጣን መንፈስ ነው ይሄ፣ ሰይጣን መንፈስ ነው። እና ፋሚሊዎች እንዴት ናችሁ? ደህና ናችሁ ወይ? እንግዲህ ባረጉት በማይረም ቪዲዮ ነው የመጣሁት ዛሬ። ያው መግቢያ ላይ ታችሁታል። ውድ ፋሚሊዎቼ በሩታ የማይቀና ሰው የለም። እናንተ ጠንካራ ሆኑ እንጂ በቃ ሰይጣን የሚቀናባችኋል። እንኳን ሰው በእውነት ሰይጣን ይቀናባችኋል ማለት። አሁን እንግዲህ ማይረም የንቅናት መንፈስ ሁሉን ንግግሯ በሙሉ ማለት ነው። ምን አገባት? ከእጃችሁ እጅ አውጥቻለሁኝ ምናምን አለች። ዛሬ ሩታን ለአብርሽ እያስመሰለች እኮ ነው። አብርሽን እኮ ጥፋተኛ መሆኑን እኮ ሳይገባ ቀርቶ ሳይሆን እያስመሰለች ማለት ማስመሰል። ይሄ ምንድነው? ህይወታቸውን ዲራማ ውስጥ የከተቱት አብርሽና ሩታ እራሳቸው ናቸው። ማንም በእነ አብርሽና ሩታ የሚቆጭ የለም። በእውነት በጣም አስመሳይና በጣም አደገኛ ሰዎች ጋር ገጥመው መስራት የጀመሩት እራሳቸው ናቸው። ይሄን ነገር ደግሞ ምን ታደርጉታላችሁ? አውቆ የተኛ የጸሩት አይልም ይባላል። አይ ሩታዬ ምን አይነት ልጅ ናት ግን! እቺ ልጅ ግን አመቱን ሙሉ ስሟ ሲጠራ ግን እቺ ልጅ ምን አይነት ተአምር ነው? ምን አይነት ነገር ይዛ ነው ግን? ሰዎች ሰው ልጅ ምቀኝነት የዝክናከል አብርሽ ባሏ በዛ ምቀኝነት የሄደችበት መንገድ ትክክል አይደለም ብሎ መጣ። ጥጌ በዝህ እወደዋለሁ አለች ደግሞ ይሳቅን። ይሄ ሰይጣን ነው በቃ። ይሄ ፍቅር ሳይሆን ማለት ነው
እኔ እንጃ እኔ በጣም እያሳቀኝ ነው እውነት። እኒህ ልጆች በጣም አደገኛ። በሩታ የማይቀና ሰው የለም። ሩታ በቃ በሄደችበት ቅናት ነው። በቃ ሰውን አንጫጫችሁ። እውነት ፋሚሊ ማለት ነው። ሰው ሁኑ በቃ እናንተ ራሳችሁን ጠብቁ። በራስ መተማመን ይኖራቸው። አያቸው አይደለ? የሰው ልጅ ይንጫጫባችኋል። የሰው ልጅ መጠቀም አያደረጋችሁም። እናንተ ትበልጡታላችሁ ማለት ነው። አያችሁ ነገሩ። ሩታ ምን አንድ ጊዜ እኮ በፌስቡክ ላይ እና በኢንስታግራሟ ላይ ባህር ዛፍ ላይ ድንጋይ ወረወርም የሚበላ ስላለኝ ነው ሰው የሚወረውር ኮሜንት ብላለች። በስድብ አለች እና እውነትም ሩታ ማለት ስማርት ናት። ጽጌ ቅናት አይን ያወጣ ማለት ነው። ወደዋለሁ አለች። በቃ ደግሞ ከፈተና ሲያልፍ ወደድኩት። ትዕግስቱን ስጠኝ ጌታ ያረብ። ፈጦ ሶሪ እና ማለት ነው ሴትዬ የመታ ነው። ወላሂ ፋሚሊዎቼ ዩቱብ ማለት በጣም ከባድ ነው። ብዙ ነገር ያሳያል። እኔ አሁንም ነገ እምላችኋለሁ በራሳችሁ ኮንፊደንስ ይኖራችሁ። ማንም ሰው መጥቶ እናንተም ይፈልጋችኋል። ሩታ አሁን ከአብርሽ ወጣች፣ በራሷ መንገድ ሄደች። አያችሁት? የራሷ መንገድ ላይ ደግሞ ለመቀማት ጽጌ የምታደርገውን አቅጣያችኋል። በጣም የልጆቹ ስማርት ናቸው ብዬ ነው እያሰብኩ ያለሁት እኔ። ስራቸው በቃ ማይቀዳደም ናቸው። ሰው ልጅ በቃ አይምሮውን ተጠቅሞ እኮ ሰው ልጅ ይሰራል። ሜራም ማለት ነው በጣም አታውቅም። ምንም የምታውቀው ነገር የለም። ንግግሯ ሁላ የተመረቀ አይደለም። አሁን በስዲ ጥብጥብ ነው ያረጓት፣ አስመሳይ እያሉ ማለት ነው። ሜራም እድል የላትም በእውነት። እሷም ደግሞ አስመሳይ ናት በጣም። አብርሽ ወዳው ሳይሆን አለ አይደለም ልትመሳሰል ነበረ፣ ግን አልሆነላትም። ሩታ ማለት ግን ምን አይነት ነብር ልጅ ናት ግን! ምን አይነት እድል ነው ያላት ግን! ሰዎቼ እውነት ማንኛችሁም ሴት ሩታን አይታችሁ በራሳችሁ ኮንፊደንስ እንድትሰሩ ራሳችሁ ዋጋ ስጡ። በቃ ማንም ሰው ማን ያገባው ማንም። አሁን እሷ ማንም ሰው አይቀርባትም። ነብር ነው የሆነችው። ያሚል ከስከስ በራሷ መንገድ ስራ የጀመረችው ማለት ነው። ይሄ ምንድነው? ባሏን አንጫጫች። ጓደኞቿን እንደምታዩት አበዱ። ለምን? ኢሳቅ ደግሞ ህዝብ ተቀበለው። ስራው ላይ ስለሚችልበት ህዝብ ተቀብሎታል። አልበዛ እሷ ፍቅረኛ አላለኝ ባሌ ነው አላለች። በነፃነት ነው የመጣችው። ይሄ ሁሉ ምንድነው? ቅናት ነው። ሴቱ ተንጫጫ በሩታ። አቤት አብርሃም ታደሰ፣ አንተ ነህ ይሄን ጉድ ያንዘላዘልከው። ሚስትህን በሽማግሌም ሆነ በይቅርታ ብትመልስልን ይሄ ሁሉ አይመጣም ነበር በእውነት። እና ውድ ፋሚሊዎች ላይክ ሰብስክራይብ ያደርጋችሁ አበረታቱ። ይወዳችኋለሁ። በሌላ ቪዲዮ እንመጣለን። እኔ የሜራ ቪዲዮ በጣም ገርሞኝ ነው የመጣሁት። በጣም አደገኛ ቪዲዮ ነው የተለቀቀው። እንግዲህ እጅና እጅ ተያይዘው ጽጌና ሩታዬ ሄደዋል። እንግዲህ ምሳ ይገባበዛሉ፣ በዛው ቤታቸው ይሄዳሉ። በቃ ይሄ ነው ሙዳቸው ነው።